በጠቅላዩ ተክጃለሁ፣ አልቀበለውም። ህወሓት የጄኔራሉ ጉዳይ አወዛግቧል። የትግራይ ጊዜያዊ አስተዳደር ፕሬዝዳንት አቶ ጌታቸው ረዳ መቀሌን ለቀው መውጣታቸውን ተከትሎ በህወሓትና በፌዴራሉ መንግስት መካከል ውጥረቶች እየታዩ ነው። የተፈጠሩት ውጥረቶች በብዙ አቅጣጫ የሚታዩ ቢሆንም አሁን የነገሮቹ የውጥረት አቅጣጫ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ማን ይሁን በሚለው ዙሪያ ሆኗል። አቶ ጌታቸውን ፈጽሞ አንፈልግም በማለት ለወራት ወጥረው የያዙት የነ ዶክተር ደብረጽዮን ህወሓት አመራሮች የእሳቸውን መነሳት ተከትሎ ቀጣይ የጊዜያዊ አስተዳደር ፕሬዝዳንት ማን ይሁን በሚለው ዙሪያ በጠቅላይ ሚኒስትር አብይ አህመድ የቀረበውን ሐሳብ አንቀበለውም ብለዋል። ጠቅላይ ሚኒስትሩ በትላንትናው ዕለት ቀጣይ የትግራይ ጊዜያዊ አስተዳደር ፕሬዝዳንት ማን እንደሚሆን ጥቆማችሁን ላኩ በሚል የጥቆማ ኢሜል ይፋ አድርገዋል። ይኸው የጥቆማ ኢሜል ይፋ በሆነ በሰዓታት ልዩነት ውስጥ ህወሓት ባወጣው መግለጫ የተባባልነው ይህ አልነበረም ተክጃለሁ ሲል አስታውቋል። ህወሓት በዚሁ መግለጫውም ከአቶ ጌታቸው ቀሪ መደረግ በኋላ ቀጣዩ ፕሬዝዳንት ማን መሆን አለበት በሚለው ዙሪያ ከፌዴራሉ መንግስት ጋር የመከረ መሆኑን አስታውቋል። በዚህም በማዕከላዊ ኮሚቴ ደረጃ መክሬና ዘክሬ ሌተናል ጄኔራል ታደሰ ወረደ ፕሬዝዳንት እንዲሆኑ ከወሰንኩ በኋላ የውሳኔ ሐሳቡንም ለፌዴራሉ መንግስት አቅርቤ ተቀባይነት አግኝቶ ነበር። ነገር ግን የተባባልነው ቀሪ ሆኖ የኢሜል ጥቆማ መጥቷል ሲልም ህወሓት ከተባባልነው ውጪ ነው ሲል ባወጣው መግለጫ ተቃውሞውን አሰምቷል። አሁን ህወሓት በጥብቅ እያነሳ ያለው የጄኔራሉን ጉዳይ ነው። ጄኔራሉ ታደሰ ወረደ ናቸው። የህወሓት አመራሮች አቶ ጌታቸው ስልጣን ላይ ያሉም ደጋግሞ በጄኔራሉ እንዲተኩ ሲወተቡትም ነበር። አዲስ አበባ ድረስ መጥተው ከጠቅላይ ሚኒስትሩ ጋር በነበራቸው ተደጋጋሚ ውይይቶች ላይም ሌተናል ጄኔራል ታደሰ ወረደ ፕሬዝዳንት ይሁኑልን በማለት ብዙ ወትውተውም እንደነበር የቀደሙት መረጃዎች ያመለክታሉ። በመጨረሻም በዚህ ዙሪያ ተስማምተን ነበር፣ ነገር ግን 4 ኪሎ ላይ ቃል ታጥፏል ሲልም ህወሓት በዚሁ መግለጫው አስታውቋል። ህወሓት በዚሁ መግለጫውም አሁን ያለውን የጊዜያዊ አስተዳደሩን አፈጻጸም በመገምገም ፕሬዝዳንቱ ለመቀየር በስምምነት ተደርሷል። ስለሆነም ጄኔራል ታደሰ ወረደ ፕሬዝዳንት እንዲሆን የህወሓት ማዕከላዊ ኮሚቴ የወሰነ ሲሆን በኢትዮጵያ መንግስት በኩልም ተቀባይነት አግኝቶ ነበር። ይሁን እንጂ ስምምነቱ ወደ ጎን በመተው በጠቅላይ ሚኒስትሩ ጽህፈት ቤት የተጠራው የጥቆማ ጥሪ ፕሬዝዳንት የመሾም ስልጣን የጠቅላይ ሚኒስትሩ የተናጠል ውሳኔ የሚያስመስልና የፕሪቶሪያውን ስምምነት የሚጥስ አካሄድ ስለሆነ ተቀባይነት የለውም ሲል ነው ያስታወቀው። ህወሓት በዚሁ መግለጫውም በፌዴራሉ መንግስት በኩል በርካታ በደሎች እየተፈጸሙብን ነው ሲልም ክሱን አሰምቷል። የፕሪቶሪያው ስምምነት ከተፈረመ 2 ዓመት ተኩል ሆኖታል። በህወሓትና ትግራይ በኩል ስምምነቱ በፍጥነት እንዲፈጸም ተሰርቷል። ስለ ሰላም ሲባል የትግራይ ህዝብ መሸከም የማይገባውን ግፍ ተሸክሞ ቆይቷል ያለው ህወሓት በኢትዮጵያ መንግስት በኩል ሊፈጸም የሚገባቸው በተለይም የትግራይን መብትና ደህንነት የሚመለከቱ ወሳኝ የስምምነቱ ይዘቶች የመፈጸም ተግባር ሳይሆን በስምምነቱ የሌሉ ጉዳዮች በብቸኝነት በትግራይ ላይ በመጫንና የሰላምን ሂደት በሚጎዱ ተግባራት ተጠምዶ ይገኛል ሲልም ወቀሳውን ሰንዝሯል። የኢትዮጵያ መንግስት የፕሪቶሪያን ስምምነት እየጣሰ ነው በማለት በዚሁ መግለጫው ደጋግሞ ክሱን ያሰማው ህወሓት እስካሁን በነበሩት የፕሪቶሪያ ስምምነት የሚጻረሩ ተግባራት በተጨማሪ ሌሎች አዳዲስ ጥሰቶችም ጭምር በኢትዮጵያ መንግስት እየተፈጸሙ ይገኛሉ ሲልም አስታውቋል። በፕሪቶሪያው ስምምነት አንቀጽ 3 መሰረት ተፈራራሚ ወገኖች በቀጥታም ሆነ በተዘዋዋሪ አንዱ ሌላውን ያለመተንኮስ ግዴታ አለበት። ተንኳሽ የፕሮፓጋንዳና የሚዲያ ስራዎች የተከለከሉ ናቸው። እነዚህን ግዴታዎች በመጣስ የኢትዮጵያ መንግስት የትግራይን ህልውና የሚፈታተኑ ሁካታና ግጭትን የሚፈጥሩ ስራዎች ከጀመረ ረዘም ላለ ጊዜ ቆይቷል። ልክ የሌለው ሀብት አፍስሶ እየተረባረበም ይገኛል ሲልም ተጨማሪ ክስን አሰምቷል። ህወሓት በዚሁ መግለጫው ጫና ያሉ ቃላትንም ጭምር ተጠቅሞ ታይቷል። መንግስት ሸቀጦችና ነዳጅም ወደ ትግራይ እንዳይገቡ እያደረገ ነው በሚልም በዚሁ መግለጫው ተጨማሪ ክስን ያቀረበበት ሁኔታም ታይቷል። መግለጫው የኢትዮጵያ መንግስት በዘር ማጽዳቱ ጦርነት ምክንያት ለትግራይ ህዝብ ያደረሰበት ግፍ ለመካስ መጣር ሲገባው እንደ ነዳጅና ሌሎች በመንግስት የሚተዳደሩ ወሳኝ ሸቀጦችና አገልግሎቶችን በመከልከል በትግራይ የሚካሄዱ የህይወት አድንና ሌሎች ተጓዳኝ ስራዎች እንዲቆሙ በማድረግ በትግራዋይ ህይወትና ኑሮ መጫወቱን ቀጥሏል ሲልም አስታውቋል። ህወሓት በዚሁ መግለጫው ማጠቃለያ ላይም የኢትዮጵያ መንግስት በግልጽ እየታዩ ካሉት እና ለህዝብ ጎጂ የሆኑትን ሁከትና ግጭት ከሚፈጥሩ ተግባሮች ተቆጥቦ ዘላቂ ሰላምና የጋራ ጥቅም በሚያረጋግጡ ተግባሮች እንዲያተኩር ጥሪያችንን እናቀርባለን። ለሚመለከተው ሁሉ አሁንም እንደ ትላንቱ ምርጫችን ሰላምና ልማት መሆኑን ከዚህ ቅንና ጠቃሚ መንገድ ላለመውጣት የሚቻለንን ሁሉ እንደምናደርግ ልናረጋግጥላችሁ እንወዳለን ሲል አስታውቋል። ወደ ቀጣይ መረጃ አለፍን። ሳልሳይ ወያኔ ጠቅላይ ሚኒስትሩን ጥሪ ተቃወመ። በኢሜል ብልጫ ያገኘ ይመረጣል ብሎ መጠበቅ ሞኝነት ነው። የሳልሳይ ወያነ ትግራይ ፓርቲ ጠቅላይ ሚኒስትር አብይ አህመድ ትላንት ለጊዜያዊ አስተዳደሩ ፕሬዝዳንት ለመሾም ያቀረቡትን የጥቆማ ጥሪ ተቃውሟል። የፓርቲው ሊቀመንበር አቶ አሉላ ኃይሉ ሂደቱ በህወሓትና ፌዴራል መንግስት ስምምነት ላይ የተመሰረተ መሆን ነበረበት ሲሉ የተናጠል ያሉትን ጥሪ ተችተዋል። የጊዜያዊ አስተዳደር ፕሬዝዳንት ማን ይሁን የሚለው ሐሳብ ፌዴራል መንግስትና ህወሓት ሊያደርጉት የሚችሉት የንግግር አካል መሆን ነበረበት ያሉ ሲሆን አሁን ጠቅላይ የሄዱበት ሂደት ግን ተገቢ አይደለም ሲሉ